ማለት ጂኒ መልአክ ነው ሲፈጠር፣ ሰይጣን አፈጣጠሩ መልአክ እግዚአብሔር ሲፈጥረው አለቃ። አሁንም በጣም ነው የሚያምረው፣ ቆንጆዬ ነው ስቲል ገብቶሻል። ስለ ቆንጆ ስለሆነ ይለያል እኮ በጣም ቆንጆ ነው እኮ ውበቱ ምናምን ልትያት በቃ ከፈጣሪ አይደለም አለቀ፣ ተጠናቋል። ይሄ ወንድ መካሪ ስለመከረሽ ጠዋትና ማታ አንተ ስላለሽ ልብሽን ገዘውን የሚመክርሽ ዩቲዩብ አከፍችም እንዴ? ስንት በቪዲዮ የሚመክርሽ አለ አይደል እንዴ? በነፃ የምክር አገልግሎት ምክር ከፈለግሽ አንቺ ሌላ ጉዳይ ከሌለሽ ማለት ነው። ከምክሩ አይደለም ጉዳዩ። የሚመክርሽ እኮ ሊገልሽ እኮ ነው፣ ሊያርድሽ እኮ ነው እየጉትትሽ ያለው። የሆነ ሰው እኮ ምክር ሰጥቶሽ በቃ ከመከረሽ በኋላ ከአንቺ ጋር ምንም አይነት ግንኙነት የማይፈልግ ከሆነ ማያወራሽ ከሆነ ጥሩ ነው። እሱ ለአንቺ ፐርሰናል ጉዳይ አይደለም የመጣው። ጠዋትና ማታ እየመከረ እያባበለሽ እኔ እናት እኔ አይዞሽ ምናምን በርቺ እያለ ጠዋትና ማታ የሚሞዶ ሙድሽ ከሆነ ሊያርድሽ ነው። አንድም በግ እያበላሽ የምታሳድጊው በዓል እስኪደርስ ነው። ፋሲካ ሲደርስ ልታርጂው ነው አለቀ። የምትሰጪው ሳር ምናምን የምታበየው እንጂ በግ የማወፈር ዓላማ ኖሮሽ አይደለም። ልታርጂው ነው ልትበየው ነው አለቀ። በዚህ ሰዓት እንደዚህ ነው ሰዎች ሊያርዷችሁ ሲፈልጉ መጀመሪያ የሚያደርጉት ነገር ምንድን ነው? በጣም ጥሩ ሰው ሆኖ ነው የሚመጡት እናንተ ጋር። በጣም ምርጥ ሰው፣ የፈጣሪ ሰው ጥቅሱን ላይ ጠቅስልሻል። ቤትም ሃይማኖት በቃ ብትሄዱ በቃ እኔ እኮ ቀርጋተው ምናምን ምን ታረጋው እና ዋይዝ ይሆናል ማለት እና አንቺ በቃ ልብሽ የተረጋጋ ሰው ደስ ሲል ነው አነጋገሩ፣ ምክሉ ራሱ ከኔ እኮ ገንዘብ የሚፈልግ አይደለም ምናምን። ዋናው ጨዋታ እሱ ጋር አይደለም፣ በልቡ ምን ይዟል ነው። ሰው እኮ ቤተክርስቲያን እየሄደ እየተሳለመ እያስቀደሰ ጥሩ ጠዋትና ማታ ከቤተክርስቲያን የማይጠፋ ሰው ሺህ ጊዜ እየጸለይኩ ምንም እየተሳካልኝ አይደለም ምናምን የሚልሽ ልብ እኮ ስለሚያይ ነው ፈጣሪ። ገብቶሻል? የዛን ሰው ቤተክርስቲያንና መስጂድ መሄድ አይደለም ፈጣሪ የሚመልከት፣ ልብህ ውስጥ ያነበዋል። ቁላሊትህ ላይና ልብህ ላይ ምን እንዳለ ያውቃል። የምታስበውን ስለሚያውቅ ነው። ሰው ስለማረድ ቢላ እየሳልክ ጠዋትና ማታ ቤተክርስቲያን የምትሄድ ከሆነ አይሰራም። አንተ ወደሱ መሄድህ ላይ አይደለም ዋናው ትኩረቱ፣ ልብህ ንጹህ ነው ወይ ነው። የቆሸሸ ልብስ ለብሶ ደግሞ ምንም ቤተክርስቲያን ራሱ የማይሄድ ሰው ጋር ደግሞ በጣም ዩኒክ ዳይመንድ የሆነ ልብ ደግሞ ያለዋል። በቃ እግዚአብሔር የሚመርጠው ማለት የሚፈልገው ሰው። እናንተ የምታዩት ገጽታ ነው፣ አለባበስ፣ አነጋገር። እሱ አይሰራም። ትታረጃለሽ። በተለይ ሶሻል ሚዲያ ላይ ማለት እረፉ። ጭራሽ 80 ሺህ ብር ሞልቼለታለሁ ትይኛለሽ። እኔ ከኪሴ አልወጣም። ያ ገንዘብ ግን ላጣው ጨጓራዬን ታውቃላችሁ። እግዚአብሔርን ነው የምላችሁ። ይሄ ሰውዬ ምን ቢገባው ነው ያንቺ 80 ሺህ ብር የሚያገኘው? ወደ ሳውዲም ሊመጣ አይደለም ይሄ ሰው። እንዳንቺ እያደረጋቸው ያሉ በጣም ብዙ ሴቶች አሉ። ከአንቺ 80 ሺህ ብር አገኝ ከሌላዋም እንደዚህ ልመጣ ነው እያለ 80 ሺህ ብር ቢያስሞላ ይሄ ልጅ ሀገሩ ላይ ቁጭ ብሎ መኪና ይገዛል። ሹፌር ነው ብለሽኛል። ደግሞ ጥሩ የቢዝነስ ሀሳብ ነው ያመጣው። እሺ አሁን ስሚኝ፣ ከዚህ በኋላ ከዚህ እንደወጣሽ ወንድ የደረሰበት ቦታ አትደርሽም። ገብቶሻል? ወንድ በተለይ እሱ የደረሰበት ቦታ ሁለተኛ አትደርሽም። አታወሪውም፣ አታዩም፣ አትሰሚውም። ከሱ ውጪ ሁኚ። ጊዜሽን በሌላ ነገር አሳልፊ፣ በጸሎት በጥሩ ነገር እሱን ማውራትሽን ቀንሽ። ይሄ ሰው በጭራሽ አይሆንሽም። ይለያል ያልሽው ይሄ ነው እንደሚለየው፣ ይሄ ነው እንደመለየት። ወንድ ልጅ ጂኒየስ እኮ የሚባለውና ምርጥ ልብ አለው የምትይው ወንድ እኮ እንደዚህ እኮ አያደርግም እኮ። ከአንቺ ገንዘብ ለመቀፈል ሌላ ታሪክ አይፈጥርም። አሁን እሱ አንቺን አይፈልግሽም። እያደወለልሽ አልሆነው ለምንድን ነው? በቃ ሰለቸሽው። የሚፈልጋትን ታርጌት መታ ገንዘቡን አገኘ። ፌስቡክ ላይ የምትተዋወቋቸው ሰዎች ይሄ ናቸው። ውጤቱ ይሄ ነው። ግልጽ ነው።